የሚፈልጉት መኪና ለወንድ ሲሆንና ለሴት ሲሆን በምን አይነት መንገድ ነው ለነሱ አንድ የማሳመኛ መንገድ የምትጠቀመው? ከከለር ውጭ ሴቶች አያወሩልህ። እንደመጡ የሚያወሩት ከለር፣ ስንት ኪሎ ሜትር ይሄዳል፣ ባትሪ ምንድን ነው ኤሌመንቱ፣ እንዲህ አይነት ጥያቄዎች አይቀድሙም። ያምራል አያምርም፣ ውበቱን ነው ውበት። ስለዚህ እንደመጡ ከለር ፕሬፈረንሳቸውን አዘጋጅተህ መጠበቅ አለብህ። ለኛ የሚዘገንነው ከለር ለነሱ ቢዩቲፉል። ለምሳሌ ኦሬንጅ፣ እኔ ኦሬንጅ ራሱ ኦሬንጅም ደስ አይለኝ። ምን ሆነ አልፈልግም። ገባ ዝግን ነው የሚለኝ፣ በቃ ይቆጠቁጠኛል፣ አይመቸኝም። ቢጫ ደመቅ የሎ ዋው ምናምን ሲሉ አንተ በወንድ ሴት የምታወራ ከሆነ እንደ ወንድነት የምታወራ ከሆነ ሴልስ ሆነ ተሳስተሃል። ያንንም ማወቅ አለብህ እንዴ። ቤት ስትገባ እኮ ሚስትን በሚስት ሂሳብ ነው እኮ ማውራት ያለብህ፣ በሴት ሂሳብ ነው እኮ የምታወራ። በወንድ ሂሳብ ካወራ ተሳስተሃል። ለአንተ ምንም ዶጭ የማይልብህ ጉዳይ ለነሱ ሆት ነው፣ ለሱ ሪያክት ማድረግ አለብህ። ዋው ያለችለትን ነገር ፊትን ቅጭብ ካር ገበያው ተበላሽ፣ ገበያው ተበላሽ። ባያምርም ጥርስ ሸፍነህም ቢሆን ፈገግ ነው የሚባለው። ገባ? ምክንያቱም እሷ የወደደችውን ነገር እንዴት ትጠለዋል? ልገዛ ነው የመጣችው ታዲያ እንዴት አንተ ሪያ። ስለዚህ እያንዳንዷ ምልክት ሜሴጅ አላት ያልኩ ለዛ ነው። ያንተ አቅርበህ የምትበላውን ኦኬ ፍርፍር ነው እንዴ ምናምን ካልኩ ትንሽ ልክ አይደለም፣ በግብይት ደግሞ በጣም ልክ አይደለም። ስለዚህ ሲመጡም አውቀዋለሁ ጥያቄው የከለር እንደሆነ፣ ጥያቄው የውበት እንደሆነ። ቅድም ካልኩ ዲዛይነሩ የሰው መነሻ ምን እንደሆነ ያውቃል፣ ሲሰራም ያሳምርልህ ለዛ ነው። ስለዚህ የከለር ቴስት የዛን ቀን ነው እኮ የሚያልቀው። ከዛ በኋላ እኮ መንዳት ነው። እንደ ከለር እያደነክ ትነዳለህ እንዴ? ንግግር እያደነክ ትነዳለህ እንጂ። ስለዚህ አለቀ በቃ፣ የዛን ቀን ነው በቃ የወደድከው አለቀ። ከለር ኮንሰርን ላይ ስትመጣ ፐርፐዝሊ እኮ ለሴቶች ለእህቶቻችን ተብሎ እኮ የሚገዙ መኪኖች አሉ፣ እነሱ ይወዱታል ተብሎ የእነሱን ሳትስፋይ ለማድረግ። ከለር ብቻ አይደለም ኮንትራስትም ነው የሚያዩት። በጣም ጎበዞች ናቸው። እኔ ቤቴ ውስጥ ያሉ መጋረጃ አላውቀውም ጠይቀኛል አለ እንደ እንጃ ኢቨን to live alone the color መኖሩንም ራሱ ልብ ላለው እንደ አንተ አልጋ ልብስ እኮ ያያሉ እነሱ። እንደ እኔ ምን አይብረደኝ እንጂ አይ ዶንት ማይንድ። እነሱ መኪናው ኮንትራስቱንም ነው የሚያዩት፣ ብቻውን እንዳይመስል። ጥቁር ልክ ነኝ ገብቷል ላይ ለምስክርነት ሆነችም ብዬ። ስለዚህ ኮንትራስቱንም ያዩታል፣ ቢዩቲፊኬሽንም በጣም ኮንሰርን ያደርጋቸዋል። ወንዶች ዲዩሬቢሊቲ ጠንካራ ነው ነው የሚልህ የመጀመሪያው ያገለግላል። ኮስት ኮንሰርን ነው፣ ኮስት ኮንሰርን። ጣራ ይከፈታል አይከፈታ፣ በጣራ ይገባ አለቀ። ገባ? ጣራ ይከፈታል ብትለው ምን ያደርጋል? እኔ በጣራ ገባለሁ እንዴላ በበራ ገባ። ለሷ ቢት ወርስ ልጆቹ እናፈሳሉ ትላለች። እሱ ባይናፈሱስ በር ሲከፈት ይናፈሳሉ። መስኮትም አለ መስኮት አለ ምናምን ምን አመጣው መናፈስን ስትራሱ ገባ። related to the cost that you paying ከምትከፍለው ገንዘብ አንፃር ስታየው መናፈስ is not an issue። ለነሱ ግን ነው ወንድ ኮንሰርን ግራውንድ ክሊራንስ ከስር ይመታብኛል አይመታ። ኮስት ኮንሰርን ነው የምልህ ለዛ ዲዩሬብል ነው አይደለም። ስንት ኪሎ ሜትር ይሄዳል መሰል ናቸው። ለሷ ግን ኦፕሽኑ በጣም በጣም ያስፈልጋታል። የወንድና የሴት የሚባል መኪናም አለ ዴፊኒትሊ ከከለር ምናምን ውጪ ዴፊኒትሊ አይነዱልህም። እኔ የወንድ አልነዳም ምናምን በጣም ብዙ ሰው ይላል። የወንድ የሚባለው ምን አይነት ነው? እንግዲህ እየተሞክሮ ነው ሳይንቲፊካሊ። በእኛ ሀገር ብዙ እነሱ ሀገር እንደዚህ ከውጭ አካባቢ ብዙ አይደለም። እኛ ሀገር ላይክ ኦፍሮድ አፕሮች ያላቸውን ወንድ አይነት ፎር ተለቅ ያለ ኦፍሮድ አድቬንቸረር ለትግል ለጉልበት ለውድድር አይነት ነገር የሆነው ነው። ያኛው ግን ከውበት ጋራ ኤስዩቪ ሆነው ውበት የሚላበሱትን መኪኖች በጣም ፕሪፈር ያደርጋቸዋል። በተለይ የከለር ሴንሲቲቪቲው እንዳልኩ ነው ሜን ኢሹ ነው። በጣም መኪናውን ወደውት
ከለር ኮምፕሮማይዝ አያደርጉልህም። ወንድ ባይቀባም ችግር የለበትም በቃ ለምን ጠንካራው በቃ ስለዚህ ይሄ በዚህን ያህል ደረጃ አለ ጋፑ ለፈልኬ ነው። ምቾትም እንደዛው ሴቶቹ ጋር ምቾት ስፔስ ምክንያቱም ስታፊሽ ናቸው ካየ ባጉ ላኬጁ ምናምን ገርመሌው ምናምኑ ብዙ ስታፍ ነው የሚይዙት። ስለዚህ ስፔሱን በጣም ይፈልጉታል። ወንድ ራሱን ነው ይዘንጋው ኮፍያ በቃ ከበዛ ኮፍያ ነው ከዛ ውጭ ምንም የለውም። እነሱ ማስተዋሻው ቦርሳው ምናምን ጂምም ከገቡ ብዙ ስታፍ ይፈልጋሉ። እንትን ላይክ አኮሞዴት ያደርጋሉ። አኮሞዴሽን አላቸውና ከዛ ልጆቻቸውንም ጭምር ነው ካሉ አሁን ለምሳሌ ኢቭን ካራክተራቸውንም ኮንሲደር ያደርጉታል። ለምንድነው አብዛኛው ሰው አፎርድ የማያደርገውን መኪና ለመግዛት የሚታገለው? አንዳንድ ጊዜ ብዙሃን አይደሉም፣ ጥቂቶች በዚህ ውስጥ የሚሰቃዩ ሰዎች አሉ። ይኸውልህ ግሬስ የሚፈልጉ ሰዎች አሉ፣ ኤክስትራ ሞገስ የሚፈልጉ ሰዎች አሉ። እነዚህ ሰዎች ከነሱ ማንነት ይልቅ ሌላ ሊገለጡበት የሚችሉትን ነገር እንደምንም ብለው ማግኘት ይፈልጋሉ። ስለዚህ እሱ በተሳሳተ መንገድ ሊያስኬዳቸው እንደሚችል ሳይሆን እነሱ ያንን ይዘው መታየት ለነሱ የትልቅነት ምልክት ይሆንና ግን ሌላ ስቃ ውስጥ ይከታል፣ ክላስ ያረጋል። ሉክ አሁን በጣም ኤክስፔንሲቭ ሌክዠሪ መኪና ስትይዝ የፈለክበት ዘው ብለህ ተጠቃቅሜ እወጣለሁ ትንሽ ነገር ተጎንጭ ወጣ ፕሮዳክቱ ይከለክላል። ሸራተን ነው የሚወስድ። ስለዚህ ኮስቱ ከፍ ይልብሃል። ቢር ታረጋዋለህ ወይ ነው ያንን አፎርድ የሚያደርግ ፐርሰናሊቲው ሪስፔክቱ አለ ወይ ግሬዱ አለ ወይ እዛ ግሬድ ላይ ደርሳል ወይ መኪናው ራሱ ደግሞ የሚፈልገው ነገር ደግሞ ክላስ ያደርጋል። ወደዛኩ ክላስ ያደርጋል። እሱ የምትሄድበት ነው። መኪናው በራሱ ደግሞ ፕሮዳክቱ የሚፈልገው ነገር አለ። አዎ ፊውሉ ለምሳሌ አነስተኛ መኪና እኮ ቋቱ ትንሽ ነው፣ የነዳጅ ቋቱ ትንሽ ነው። አነስተኛ ኤሌክትሪክ መኪና ቻርጅን ፔሪዮዷ እኮ ትንሽ ነው። ሲተልቅ ይተልቃል። ስለዚህ ኪስህንም አብሮ ይፈልጋል ማለት ነው። ለዚህ ነው የሚገባህን በመያዝ ወደሚቀጥለው የምትሄደው። የልምምድ ጊዜ ይፈልጋላ። ያልተለማመድከውን ነገር ዛሬውኑ ዊሽ ብታደርግ ላንተ ለራሱ መልሶ ኮምፕሊኬሽን ያመጣል። የሆነ ጊዜ ትዝ ይለኛል ሃይሉክስ በኢንቪዚብል ነው አለ ዘ ኢንቪንሲብል የሚባል ቶዮታ ሃይሉክስ የመጣ ጊዜ ከነዳጁ በፊት ይሁን አሮን ነው እንትን ትለኛለህ ሌላ እንትን አለ አድብሉ የሚጨመር አለ። ኦኬ እና መኪናውን ገዝተውት ያንን ነገር መግዛት ከበዳቸው። መኪናው ራሱ የሚፈልገው ተጨማሪ ነገሮች አሉ ኢቭን ከምንፈልጋቸው። ከዛ ከተማችንን ደግሞ የፓርኪንግ ቦታዎች አሉ። ፓርኪንግ በራሱ የሚያስወጣው ወጪ በጣም ብዙ ነው። ትክክል። ብቻ እዚህ ጋር ማንጠቅሳቸዋል። መኪናውን አፎርድ ከማድረግ ተጨማሪ ይዘውብህ የሚመጣው ብዙ ነገሮች አሉ። ሰዎች ያንን ነገር ምንድነው ይዞ ለመታየት ብቻ ሲሰቃዩ ይስተዋላሉ። እና እንዳልከው ያንን ነገር ብናስተውለው ሞር ሪከመንድ እናደርጋለን። ግን አፎርድ የሚያደርጉ ሰዎች ራሳቸውን አንዳንድ ሰው አፎርድ ማድረግ ይችላል፣ ነገር ግን ከገቢው ባነሰ መኖር የሚፈልግ ሰው ደግሞ አለ። ትክክል። ስለዚህ ለእንደዚህ አይነት ሰዎች ምን ትመክራለህ? ምንድነው መሰለህ አንዳንድ ጊዜ ያለህበትን ሌቭል ዲዘርቭ የሚያደርግ ሁኔታዎች ይፈጠራሉ። አንተ ያለህበትን ሁኔታ የሚፈልግ አስገዳጅ ነገሮች አሉ። ግሬስ ኮምፕሮማይዝ አይደረግም። ፐርሰናሊ አንተ የዛ አይነት ሜንታሊቲ ወይም የዛ አይነት ፐርሰናሊቲ ቢልድ አላደረክም ይሆናል እንጂ የሚፈልገው በዛ ከፍታ ላይ እንድትሆን ነው። የመረጃ አለማግኘትም በተወሰነ መልኩ ክፍተት ያመጣል። ለምሳሌ ያንን እሱ የሚፈልገውን በመኪና እንውሰደው። ያንን መኪና ይሄ ነገር በጣም ውድ ነው፣ ብዙ ኮስት ያደርገኛል ብሎ ማሰብ፣ ነገር ግን አፎርድ ሊያደርገው ቢችል መረጃው ባይኖረው የምኑ መረጃ የመኪናውን የሚያገኝበት መረጃው አለ ወይ የለም ወይ እሱሳ በራሱ እንትን አያደርገውም ወይ
ያንን ነገር እንዳያገኝ ሪዘርቭ ሊያደርጉ ይችላል። ኦኬ ምንድነው መሰለም አሁን መኪናው ስላለ ነው አፎርድ እንደሚያደርገው ያረጋገጥ ነው። ሶ አሰምሽኑ አለ ነው። ስለዚህ ግድ የለም በዚህ ግነት ልኖር አይገባኝም የሚል ፐርሰናል ሪዘርቬሽን ካለው ምንም ማድረግ አችልም። ግን ሚስ የምታደርገው ነገር አለ ነው። ግሬስ አንተን ሲቀጣህ አታውቅም። ሞገስ እኮ ተጸልዮ ነው እኮ የሚወጣው። ሞገስ ስጠኝ እኮ ትላለህ። ስለዚህ በዲዘርቭ በሚገባህ ልክ ለመኖር በአንድ ሳይድ እየጨቆንክ ነው ራስን፣ በሌላ ሳይድ ትፈልገዋለህ። ግንባር ይባላል አይደል? አንድ ቦታ ስትገባ አሳክተ ስትወጣ የብዙ ነገሮች ድምርምር ውጤት ነው። ስትገዛም ስትሸጥም እኮ ተጽዕኖ ያሳድራል። ስለዚህ ያንን ስትይዝ የወሰድከው ኃላፊነትም እንዳለ እኮ ያመላክታል። ሌላ ነገር አይደለም። ከኃላፊነት ጋራም ይያያዛል። የወሰድከው አደራ አለ ማለት ነው። because በዛ ሌቭል ላይ ታይታል። እንደውም አንዳንድ ሰው ምን ይላል መሰለን፣ እኔ በዚህ በደሃ ሀገር ላይ እንዲህ አይነት ውድ መኪና ይዤ ሰዎች በተራቡበት በተቸገሩበት ከኔ ጋር አብሮ አይደም ይላል። ይሄ አመለካከቱ ነው። ልክ ነው የሚል ሐሳብ ላይ ግን አያደርስም። ለምሳሌ እነሱን ለመርዳት ኪሱን አይንፈግ እንጂ እሱ የሚገባውን ግሬስ ማጣት የለበትም። እንዳልኩ ቅድም ክላስን ከፍ ባደረክ ቁጥር የንተን አይደለም የቦስቲንግ የማንጀቢያ እኮ አይደለም፣ በዛ ልኬት ውስጥ የሚያስኬድ ፐርሰናሊቲ ቢልድ አርገሃል ነው ገንብተሃል ነው። ምክንያቱም እሱ ሌቭል ደግሞ የሚፈልግ አንተን ደግሞ የሚጠብቅ ብዙ ሴክተር ደግሞ አለ። ባንክ የሚያበድርህ አለ፣ ከሌሎች ሰዎች ጋር ቢዝነስ ቢልድ የምታረግበት ነገር አለ። መገለጫው ምንድነው? በምን ትገለጣለህ? ጥፋትም እኮ አይደለም፣ ልክም ስለሆነ ነው። ማኒፌስትድ ነው፣ ታይቶ እኮ ነው፣ እዛ ጋር ደርሰህ እኮ ነው አንተ። ስለዚህ እንዲህ አይነት ነገሮችን ስታጓድልም በተወሰነ መልኩ አንተ አይታወቀም፣ ትጎዳለህ። ጥብያን ነገር ልጠይቅህ፣ ገንዘብ ለመበደር ከሰው ስታስብ መጀመሪያ የምታስተውለው ማን ሊሰጠኝ ይፈቅዳል እኮ አይደለም፣ ይችላል ነው ጥያቄ። በመፍቀድማ ማንም ይፈቅዳል፣ ከሌለው እኮ አይችልም። ግልጽ ነው አይደል? ስለዚህ ይችላል ብለህ ሊሰጠኝ ይችላል አቅሙ አለው ብለህ የምታስበውን ሰው ነው የምትጠይቀው። ስለዚህ መልስ የምታገኘው ከዛ ከሚችለው እንጂ ከሚፈልገው አይደለም። ፈልጎ ካልቻለ የለውም ማለት ነው። ስለዚህ መኪና 60 ሚሊዮን የሚሸጥ መኪና ባዮግራፊ ሬንጅ ሮቨር አለ። እሱ ስታመጣ አንተ ይሄንን ሊገዛ የሚፈቅድ ሰው እኮ ነው የምታወራው። የሚችል ኤቢሊቲ ቱ ፔይ መክፈል የሚችል የሚፈልግ አይደለም። በመፈለግ እሱ ካለመፈለግ ግን ይሻላል። የማይፈልግም አለ፣ እሱ ደግሞ ሌላ በደል ነው። ቢፈልግ ይሻላል፣ ምክንያቱም ሲኖረው የሚገዛው እሱ ስለሆነ የራሳቸው የሆነ ሜሴጅ አላቸው ነው።